ወንድ ልጅ በሳምንት ስንት ጊዜ ነው ግንኙነት ማድረግ ያለበት? አንድ ወንድ ለግንኙነት ያለው ፍላጎት ጤነኛ ከሆነ በሳምንት ከ2 እስከ 3 ከፍ ሊል ይችላል። በተለይ ደግሞ ጧት ብልቱ የቆመበት ጊዜ ሌሊት 9 ሰዓት እስከ 11 ሰዓት ባለው ጊዜ ውስጥ ቴስቶስትሮን ሆርሞኑ በጣም ከፍ ስለሚል የግንኙነት ፍላጎቱ ከፍ ይላል። ስለዚህ ማታም ሆነ ጧት ግንኙነት ማድረግ ይፈልጋል ማለት ነው። ስለዚህ 3 ግዴታ ካልሞላ የግንኙነት ፍላጎት የለውም ማለት አይደለም። አንዳንድ ሰዎች ስትሬስ ሊሆኑ ይችላሉ፣ በስራ ሊደክማቸው ይችላል ምናምንና የግንኙነት ፍላጎት ሊቀንስ ይችላል። ሳይንሱ እንደዚህ ግዴታ ግንኙነት መደረግ አለበት የሚባል ነገር የለም ወይ እንደዚህ አይነት ግንኙነት ካላደረገ በቃ ችግር ይፈጠርበታል ምናምን የሚባል ነገር የለም። የፍላጎት ማነስ አለበት የሚባለው አንድ ወንድ ከሳምንት ሳምንት ከወር ስትረስም ኖረበት አልኖረበት ስራ ላይ የተቀየረ ነገር ባይኖርም የሚያደክመውን ነገር ባይኖርም የግንኙነት ፍላጎቱ ድርግምግም የሚል ነገር ከሆነ በቃ ጭራሽ ፍላጎት ከሌለው የዛኔ ችግር አለ ማለት ነው። ስለዚህ እሱ ሆርሞን ላይ ወይም ሳይኮሎጂ ላይ ያሉ ችግሮች ሊኖሩ ይችላሉ፣ መታየት ይችላል ማለት ነው። ማንኛውም ሰው በተወሰነ መታከም ከፈልጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሪ ሁሉ ጊዜ ክፍት ነው። ባይ ባይ። አንድ ታካሚ መጥቶ በባለፉት 1 ዓመት ውስጥ ብልት መቆም ላይ ችግር አጋጥሞኛል፣ ከዛ በፊት ግን ቶሎ መጨረስ እቸገር ነበር ቢለኝ ቀጥታ ማስበው ቶሎ መጨረሱ ስላልታከመ ነው ብልት መቆም ላይ ችግር የመጣው። ለምን እንደሆነ ላስረዳችሁ። አንድ ወንድ ቶሎ መጨረስ የሚቸገር ከሆነ በዚህ ምክንያት እየተጨናነቀ እየተሳቀቀ ይመጣል። ሚስቱ ወይ ጓደኛው ደስተኛ ካልሆነች እያለ ይሄ ነገር ያስፈራዋል። በዚህ ፍርሃት ምክንያት ደግሞ ብልት መቆም ላይ ዝግጅት ላይ ችግር ሊያመጣ ይችላል፣ ጥንካሬ ላይኖረው ይችላል፣ ኦር ደግሞ እርካታ ደረጃ ሳይደርስ የብልት መዳከም ሊያመጣ ይችላል። ስለዚህ ረጅም ጊዜ ከ6 ወር በላይ የቆየ እንደዚህ ቶሎ መጨረስ የምትቸገሩ ከሆነ በግንኙነት ከ1 ደቂቃ ያነሰ የምትቆዩ ከሆነ ይሄ ሕክምና ካላገኘ ቀስ እያለ ወደ ብልት መቆም ላይ ችግር ሊያስገጥምባችሁ ይችላል። ስንት ዙር ቢሆን ኖርማል ነው? ኦኬ፣ እንደዚህ ተብሎ የተቀመጠ ነገር የለም። ግዴታ ይሄን ያክል ዙር ምናምን የሚደረግ ነገር የለም። በአንድ ዙር ብቻ ግንኙነት የሚያደርጉ አሉ። በምሽት ደግሞ 7-8 ዙር ድረስ የሚሄዱ ወንዶች አሉ። ግን ማወቅ ያለባችሁ ነገር በአንዱ ዙር ብቻ አንድ ወንድ አይረካም፣ አንደኛ። ሁለተኛ ደግሞ ተደጋጋሚ ዙር ማድረግ ልምድ ነው። ደግሞ ለሁለተኛ ዙር ዝግጁ የምትሆኑበት ሰዓት እየጨመረ ነው የሚመጣው ከእድሜያችሁ ጋር። 20 ዓመት ላይ ያለ ወንድ በ5 ደቂቃ ተረክ ብሎ ለሁለተኛ ዙር ዝግጁ ሊሆን ይችላል። 50 ዓመት በላይ የሆነ ወንድ ደግሞ 24 ሰዓት ድረስ ሊፈጅበት ይችላል። ስለዚህ ከእድሜያችሁ ጋር ያለ ነገር፣ ብልታችሁ የመጀመሪያ ዙር ጥንካሬ ያለው ወይ፣ ጠዋት ይቆማል ወይ እና አጠቃላይ በዛ ጊዜ ያላችሁ ሳይኮሎጂካል ሜካፕ እንዴት ነው የሚባለው ነገር መታወቅ አለበት። ግን ጥሩ ላይ ሳይኮሎጂ ሜካፕ ላይ ያለው ሆርሞኑ ንጹህ የሆነ ወንድ ብልቱ በትክክል ጠዋት የሚቆም ለመጀመሪያ ዙር ጥንካሬ አድርጎት የሚቆም ከሆነ የዛኔ ሁለተኛ ዙር 3ኛ ዙር መደጋገም ኖርማል ነው። ግን ግዴታ እንደዚህ አይነት ዙር መደረግ አለበት ካልሆነ ስንፈተ ወሲብ አለበት ማለት አይደለም። ግን ለሁለተኛ ዙር ዝግጁነት እየፈለጋችሁ አቅም ካጣችሁ የዛኔ ነርቭ ላይ፣ ደም ስር ላይ፣ ሆርሞን ላይ ያሉ ችግሮች ሊኖሩ ይችላሉ። መታችሁ መታከም ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ባይ ባይ።